አመሰግናለሁ ቤቴሌምና ምንተስኖት እንደምናደራችኋል። አሁን የምንገኘው በኢትዮጵያ ፖሊስ ዩኒቨርሲቲ ነው። የኢትዮጵያ ፖሊስ ዩኒቨርሲቲ እንግዲህ በኢትዮጵያ የፖሊስ ታሪክ ውስጥ ትልቅ አሻራቸውን ከተወጡ ተቋማት መካከል ግንባር ቀደሙ ነው ማለት እንችላለን። ከ1939 ጀምሮ የተለያዩ ፖሊሳዊ ሙያዎች ላይ ስልጠናዎችን በመስጠት አመራሮችን በማፍራት ጉልህ ሚናውን ሲወጣ የቆየ ተቋም ነው። በተለያዩ ስያሜዎችና መጠሪያዎችም ሲጠራ ቆይቷል። አሁን ላይ ግን የልህቀት ማዕከል ሆኖ በፖሊሳዊ ዘርፎች ላይ የተለያዩ ስልጠናዎችን እየሰጠ የሚገኝ ተቋም ሆኖ ቀጥሏል። በዛሬው ዕለት ደግሞ በተለያየ የሙያ ዘርፎች እንዲሁ ያሰለጠናቸውን እጩ መኮንኖች በይፋ የሚያስመርቅበት ዕለት ነው። ከሀገር ውስጥ ተመራቂዎች ባለፈ ደግሞ የባህር ማዶ ተመራቂዎችም በዚህ ሁነት ላይ የምረቃው አንድ አካል ሆነው ይቀጥላሉ። እኚህንና ሌሎች ተያያዥ ጉዳዮችን ደግሞ አጠር ያለ መረጃዎችን እንድንጋራም የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት የሆኑትን ዶክተር ታምራት ሙሉጌታን እዚህ አጠገቤ ጋብዣቸዋለሁ። ከሳቸው ጋር አጠር ያለ ቆይታ እናደርጋለን። ዶክተር ስለ ጊዜዎት በጣም አመሰግናለሁ። እኔም አመሰግናለሁ። ዛሬ እንግዲህ ትልቅ ቀን ነው። በዩኒቨርሲቲው በርካታ ተማሪዎችን የምታስመርቁበት ዕለት ነውና ድባቡ ምን ይመስላል፣ ምንስ ይጠበቃል የሚለውን እስቲ እናንሳ። አመሰግናለሁ። እንግዲህ ከትላንትና እና ከትላንት ወዲያ ጀምሮ እንዳያችሁት ከምርቃት ዋዜማ በሪሰርች ሲምፖዚየም ነው የጀመርነው። ከዛ በኋላ ትላንትና ደግሞ የፖሊስ ቀንን 117ኛ የፖሊስ ቀንን በደማቅ አክብረናል። ትላንትና ማታ ደግሞ ዋዜማውን ተመራቂዎች በተለያየ ዝግጅት ቆይተው ዛሬ ደግሞ ያው ለማስመረቅ ዝግጁ ነው ሆነን ያለነው። እንግዶችም ቦታቸውን እየያዙ ይገኛሉ። እንግዲህ ዩኒቨርሲቲው ከተመሰረተ ጀምሮ አሁን ባለው በርካታ ቁጥር ያላቸው መኮንኖች ከመላ ሀገሪቱ በደረጃ በሌቭል የተማሩ በዲፕሎማ በዲግሪና በማስተርስ ሌቭል የተማሩ ተማሪዎችን እንግዲህ ዛሬ ለማስመረቅ እየጠበቅን ነው የምንገኘው። በጣም ጥሩ። እንግዲህ ያው የፖሊስ ዩኒቨርሲቲው ዘንድሮም የፒኤችዲ መርሃ ግብር እንደጀመረም ሰምተናልና ከዛ ባለፈ ደግሞ ከዛሬው ተመራቂዎች መካከል የጎረቤት ሀገራት የፖሊሱ ዘርፍ ላይ ያሉ አካላትም እንደሚገኙበት ሰምተናልና ምናልባት ኢትዮጵያ ለጎረቤት ሀገራት ከሚሰጠው ትኩረት አንጻር አንድምታው እንዴት ይታያል? በጣም ጥሩ። እንግዲህ እንዳልከው ነው ዩኒቨርሲቲው ለመጀመሪያ ጊዜ በታሪኩ ዘንድሮ በሶስተኛ ዲግሪ በፒኤችዲ በሁለት ፕሮግራሞች ትምህርት ጀምሯል። ይሄ ዩኒቨርሲቲው የደረሰበትን ልህቀት የሚያሳይ ነው። ሲጀምር ዩኒቨርሲቲው በሰርቲፊኬት ነው የጀመረው። ከዛ ለበርካታ ዓመታት ዲፕሎማ ያስተምር ነበረ። ከዛ ዲግሪ ያስተምር ነበረ። አሁን ፒኤችዲን ጨምሮ 42 የሚደርሱ ፕሮግራሞች አሉት ዩኒቨርሲቲውና በየአመቱ ከዛ በተጨማሪ ደግሞ በአጫጭርም ስልጠና ሰራዊቱን ያበቃ የሚገኝ ነው። ከሀገር አልፎ ደግሞ እንዳልከው ለጎረቤት ሀገራት ትምህርት ይሰጣል። የነጻ የትምህርት እድል ነው የምንሰጠው። ፉል ስኮላርሺፕ ነው ለቀጠናው ሀገራት። ከዚህ በፊት ከሩዋንዳም መጥተው ተምረዋል። አሁን ደግሞ ዛሬ ከሚመረቁት ውስጥ ከደቡብ ሱዳን ከሶማሌና ከሶማሌላንድ የሚገኙ ተመራቂዎች ያሉበት እነዚህ በፖሊስ ሳይንስ ከዲፕሎማ ጀምሮ በዲግሪና በማስተርስ የሚመረቁ ናቸውና ዩኒቨርሲቲው ለፌዴራል ፖሊስ ለክልል ፖሊስ ኮሚሽኖች ከሚሰጠው ባሻገር ለሪጅኑ ለቀጠናውም ነጻ ስኮላርሺፕ ሰጥቶ ዛሬ ለማስመረቅ ዝግጁ ነው። ይሄ ደግሞ የዩኒቨርሲቲውና የኢትዮጵያ አጠቃላይ ኢትዮጵያ እንደ ሀገር ለቀጠናው ሰላምና መረጋጋት ከምትወጣውን አስተዋጽኦ የምታበረክተውን ጉልህ አስተዋጽኦ የሚያሳይ ነው የሚሆነው ማለት ነው። በርካታ ከኛ የሚመረቁ መኮንኖች ሀገራቸው ሄደው የፖሊስ መሪዎች፣ የፖሊስ ምሁራን፣ ተመራማሪዎች ነው የሚሆኑትና ይሄ የኢትዮጵያ ፖሊስ ኢትዮጵያም እንደ ሀገር ለቀጠናው ሰላም የምታበረክተውን አስተዋጽኦ በጉልህ ማሳየት የሚችል ነው ማለት ነው። ጥሩ። እንግዲህ ምናልባት ከዚህ በፊት እዚህ ግቢ መምጣት እድሉ ነበረኝና ግቢውን የማየቱም ልማድ ነበረኝ። ይሄን ያህል በአረንጓዴ እንዲሳቢ በሆነ መልኩ ብዙም ይቀረው ነበር። አሁን ላይ ግን የተለያዩ ስራዎች ተሰርተዋል። ለእጩ መኮንን ወይም ደግሞ ለተማሪዎች ጭምር ምቹ ሁኔታን የፈጠረ ነውና ቀጣይ ማዕከሉ ደግሞ የልህቀት ማዕከል ለመሆን ይሰራልና አጠቃላይ ከስነ ውበቱም ቀጣይ ህልሙንም አያይዘው ጥቂት ይበሉ። አመሰግናለሁ። እንግዲህ እንደ ራዕይ አድርገን የያዝነው በ2022 በእኛ አቆጣጠር በአፍሪካ የልህቀት ማዕከል መሆን ነው። ሴንተር ኦፍ ኤክሰለንስ መሆን ነው በአፍሪካ። ሴንተር ኦፍ ኤክሰለንስ መሆን ደግሞ ሲታሰብ እንደ ፒላሮች አሉ። ለሴንተር ኦፍ ኤክሰለንስ ፒላሮች አሉ። አንደኛው የምትከፍታቸው ፕሮግራሞች ነው፣ የትምህርት ጥራትህ ነው፣ የስታፍህ ብዛት ነው። እኛ በአሁኑ ሰዓት ዩኒቨርሲቲ ያስተማራቸው የሚገኝ ከ30 በላይ የፒኤችዲ ተማሪዎች አሉ። በጣም በርካታ ፒኤችዲ ሆልደርስ ዩኒቨርሲቲው አለው። ከዛ ጎን ለጎን ደግሞ ራሱን በቴክኖሎጂ ለማዘመን ከፍተኛ ስራ እየሰራ ነው። ሙሉ ለሙሉ ዲጂታይዝ ለማድረግ ዩኒቨርሲቲውን እየሰራ ነው የሚገኘው።
ከዛ ሌላ ደግሞ የግቢው ስነ ውበት አንደኛው ነው። እንዳልከው ከዚህ በፊት ምናልባት ግቢው ምቹ የነበረ አልነበረም። ያ ደግሞ ዩኒቨርሲቲው ከነበረበት ከፍተኛ የውሃ ችግር የመነጨ ነበረ። እንግዲህ ዘንድሮ ያንን የውሃ ችግር ሙሉ በሙሉ በሚባል ደረጃ ከፈታን በኋላ ወደ ስነ ውበት መተናል። ግሪን አረንጓዴ ከማድረግ ባሻገር ግቢውን አረንጓዴ ብቻ አይደለም ጽዱ፣ ምቹ እንግዲህ መኮንኖች ናቸው ያሉት እነሱ የሚዝናኑበት፣ የሚቀመጡበት፣ ተቀምጠው የሚያነቡበት እንደገና ስታዩም ገብተህ ስታዩም ደግሞ አእምሮህን የሚያረጋጋ እንዲሆን እየሰራን ያለ ነው። እንግዲህ ሴንተር ኦፍ ኤክሰለንስ ስንሆን ከትምህርቱ ጥራት፣ ከስታፍ ሪኳየርመንት፣ ራስን በቴክኖሎጂ ከማደራጀት፣ ከፕሮግራም ብዛት ደግሞ ግቢውም ዩኒቨርሲቲ የሚመስል የግድ ያን ሴንተር ኦፍ ኤክሰለንስ የሚያሟላ መሆን ስላለበት ያንን ይዘን እየሰራን ነው የምንገኘው። ይሄ ጅማሬው ነው። እንግዲህ ግቢው እንደምታውቀው በጣም ትልቅ ግቢ ነው። ብዙ ፕሮጀክቶች አሉ። እነዛ ፕሮጀክቶች አሁን በቅርብ የሚጠናቀቅ የኢንተርናሽናል ፖሊስ ሊደርሺፕ አካዳሚ አለ። የፎረንሲክ ኢንስቲትዩቱን አይተኸዋል። እነዛ ሁላ ሲጠናቀቁ ደግሞ ዩኒቨርሲቲው በስልጠናም በትምህርትም ለሪጅኑ ብቻ ሳይሆን ሌሎች አፍሪካ ሀገሮች ከሌሎችም ቀጠናዎች አምጥቶ የሚያስተምር ነው የሚሆነው። በተጨማሪም የኢንተርፖል አካዳሚ እጩ ሆኖ ሪኳየርመንት ለማሟላት እየሰራ ይገኛል ዩኒቨርሲቲውና ያ ሲሟላ እንግዲህ የሴንተር ኦፍ ኤክሰለንስ ወይም የልቀት ማዕከል የመሆን ህልማችንን እናሳካለን ብለን እናስባለን። ዶክተር በጣም አመሰግናለሁ። በድጋሚ ወይም ደግሞ ዛሬ እለታችሁ ነው። እንኳን ደስ አለዎት፣ እንኳን አደረሰ። እኔም በጣም አመሰግናለሁ። ፋና ቴሌቪዥንን እዚህ ድረስ ተገኝታችሁ ፕሮግራማችንን ስለዘገባችሁ አመሰግናለሁ። እግዚአብሔር ያክብርልን። በጣም እናመሰግናለን። ተመልካቾች እንግዲህ ይህ ታሪካዊ ዩኒቨርሲቲ በዛሬው ዕለት በርከት ያሉ ተማሪዎቹን እጩ መኮንኖቹን ያስመርቃል። ቀጣይ በሚኖሩ የዜና ወጃዎቻችን ደግሞ የተከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። ቤተልሔምና ምንተስኖት አሁን ወደ እናንተ